አብርሃም የራሱን ልጅ ልዑልንና የፍቅር ልጅን አስተዋወቃቸው ማለት ነው። አብርሃም ግን ምን እያደረገ እንዳለ እየገባኝ አይደለም። ምን አይነት ሰው ነው አብርሃም ግን ማለት ነው? ደግሞ ይወዳታል፣ ፍቅርን ይወዳታል ማለት ነው ወይስ እኔ እየገባኝ አይደለም የአብርሃም ነገር ማለት ነው። ልዑልን እንግዲህ ወስዶት ከፍቅር ልጅ ጋር ማለት ነው አስተዋወቃቸው። በጣም የሚገርም ነገር ነው። አብርሃም ግን እቃቃ ነው የያዘው፣ ጨዋታ ነው የያዘው ወይ ልጅነቱ አለቀቀም ይሁን እኔ ምንም እየገባኝ አይደለም የአብርሃም ነገር ማለት ነው። ወይ ከፍቅር ጋር መሆን አለበት ወይ ደግሞ ከሄርሜላ ጋር ወይ ከሩታ ጋር መሆን አለበት እንጂ ሶስት ቦታ እዚህም እዛም እያለ ልጆቹን እያጨናነቀ በቃ እነሱ ማሰብ ያለባቸውን ነገር እንዳያስቡ በቃ ሌላ ነገር እንዲያስቡ እያደረጋቸው ይገኛል አብርሃም ማለት ነው። ብሎ ደግሞ ልጆችን አሁን ያስተዋውቃል። ምንድነው የሚለው? እህትማማቾች ናቸው ነው የሚላቸው ልጆቹን ወይ ደግሞ ምን ብሎ ነው የሚያስተዋውቀው? እስኪ አሁን ከፍቅር ጋር ነው አብርሃም ያለው ማለት ነው። ልዑልና የፍቅር ልጅን ምን ብሎ ነው የሚያስተዋውቃቸው? ወንድማማቾች ናቸው ወይ ደግሞ ምን ብሎ ነው የሚያስተዋውቃቸው? አብርሃም ግን የአብርሃም ድርጊት እየገባኝ አይደለም። እውነትም እኔ አላደኩም ያለው ትክክል ነው። አብርሃም እኔ አላደኩም እኔ ህፃን ነኝ ብሎ ነበር ባለፈው ማለት ነው። እውነትም ህፃን ነው፣ አላደገም አብርሃም። ቢያደግ ኖሮ እንደዚህ አያደርግም። ቢያደግ ኖሮ ልጆቹን እንደዚህ አያደርግም ማለት ነው። በቃ የሚያደርገው በሙሉ አብርሃም በፊት እንኳን ይሻላል። በፊት በጣም ነው የሚያስበው አብርሃም ማለት በጣም አሳቢ ትልቅ ሰው ነበር በፊት። አሁን ግን በቃ የሆነ ጓደኛ ምናምን ያዘ መሰለኝ፣ ሌላ ጓደኞች ያዘ መሰለኝ። በጣም በቃ የሚደባበር ነገር እያደረገ ይገኛል። ይሄ ደግሞ ትክክለኛ ነገር አይደለም። አብርሃም ከዚህ ድርጊት መቆጠብ አለብን እንላለን። እናንተም እስኪ ሀሳብ አስተያየታችሁን ማስቀመጥ እንዳረሱ። ይሄ ነገር ትክክል ነው ወይ ትክክል አይደለም የሚለውን ማስቀመጣችሁ እንዳረሱ ማለት ነው። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።